በአፍሪካ ቀንድ ብሎም በዓለም አቀፍ መድረክ የኢትዮጵያ ዲፕሎማሲያዊና ኢኮኖሚያዊ ሚዛን የሚወሰንባቸው በርካታ ጉዳዮች ቢኖሩም የባህር በር ባለቤትነት ግን የኢትዮጵያ የህልውናና የሉዓላዊነት ማዕከል ነው። ኢትዮጵያ በታሪክ አጋጣሚና በጂኦፖለቲካዊ ሴራዎች ሳቢያ ያጣችውን የባህር በር ዳግም ለማግኘት የምታደርገው ጥረት የፍትሐዊነት ጥያቄ ብቻ ሳይሆን የሀገራዊ እድገት ማነቆችን የመስበሪያ ስትራቴጂካዊ እርምጃ ተደርጎ ሊወሰድ ይችላል። ኢትዮጵያ በተፈጥሯዊም ሆነ በታሪክ የባህር በር ባለቤት የማትሆንበት ምንም አይነት አሳማኝ ምክንያት የለም። ጥንታዊቱ አክሱም የባህር ኃይልና የንግድ መርከቦች የነበሯት ታላቅ ሀገር መሆኗ ኢትዮጵያ ከዓለም ጋር የምታደርገው ግንኙነት ምን ያክል ስር የሰደደ እንደነበር ማሳያ ነው። ሆኖም በ19ኛውና በ20ኛው ክፍለ ዘመን በነበሩ ቅኝ ግዛት ጫናዎችና በታሪካዊ አጋጣሚዎች ኢትዮጵያ በኢፍትሐዊ መንገድ የወደብ አልባነት ዕጣ ፈንታ ተጋርጦባታል። ይህ የታሪክ ስህተት ከኢኮኖሚያዊ ኪሳራው ባሻገር በኢትዮጵያ የዲፕሎማሲያዊ አቅም ላይ ትልቅ ጥላ ጥሏል። የምጣኔ ሀብት ተንታኞች እንደሚጠቁሙትም የባህር በር አለመኖር የኢትዮጵያን እድገት ቢያንስ በየዓመቱ ከ20 እስከ 30 በመቶ ወደ ኋላ ጎትቶታል። የባህር በር ከኢኮኖሚክ ጠቀሜታው አንጻር የተቀመጡ ነገሮች አሉ። አንድ ሀገር የባህር በር አላት ማለት አሁን ካለችበት የኢኮኖሚክ እድገት በተጨማሪ ወደ ከ20 እስከ 30% ተጨማሪ እድገት ማግኘት ትችላለች ማለት ነው። ስለዚህ አሁን የሀገራችንን ከወሰድነው ላለፉት 30 እና ከ30 በላይ ዓመታት ባህር በር አልባ ሆነን ቆይተናል። እዚህ የኢኮኖሚ እድገታችን ላለፉት 30 እና 40 ዓመታት ከ20 እስከ 30% ተገትቷል ማለት ነው። የባህር በር የማግኘቱ ጥረት የመንግስት የቤት ስራ ብቻ ሳይሆን የሊቃውንት የሲቪክ ማህበራትና የዲያስፖራው የጋራ አጀንዳ ሆኖ ቀጥሏል። ምሁራን ጥያቄውን በሕግና በታሪክ ሰነዶች በመደገፍ ለዓለም አቀፉ ማህበረሰብ ግንዛቤ የፈጠሩ ሲሆን ዲፕሎማሲያዊ እንቅስቃሴውም የሀገራዊ ጥቅምን ቀዳሚነት መርህ በማድረግ ተጠናክሯል። ይህም የሚያሳየው የባህር በር ባለቤትነት ጉዳይ ለኢትዮጵያ የቅንጦት ሳይሆን የታሪካዊ ስህተት እርማትና የትውልድ ብልጽግና ዋስትና መሆኑን ነው። ኢትዮጵያ የራሷ የሆነ የባህር በር ባለቤት ስትሆን የተሳለጠ ንግድ ይኖራታል፣ የጠነከረ ኢኮኖሚ ይኖራታል። ኢትዮጵያ የሚኖራት ጠንካራ ኢኮኖሚ ደግሞ ለኢትዮጵያም ለአካባቢው መረጋጋት ይጠቅማል፣ የንግድ ትስስርን ያጠናክራል ማለት ነው። ስለዚህ በጋራ ለመልማት በጋራ ለማደግ ወንድም ህዝብ ከወንድም ህዝቦች ጋር ተባብረን ለመልማትና ለማደግ በጣም ቫይታል እና አስፈላጊ ነገር ነው። የኢትዮጵያ ጥያቄም ተገቢና ህጋዊ ነው። ይህንን ወንድም ሀገሮች፣ ጎረቤት ሀገሮች በአግባቡ ተገንዝበው ከኢትዮጵያ ህዝብና መንግስት ጋር በትብብር እንዲሰሩ እንደ ኢትዮጵያ ዲያስፖራ አደራ ማለት በዚህ አጋጣሚ ይፈልጋለሁ። ለኢትዮጵያ የባህር በር ጥያቄ መመለስ ኢትዮጵያ በቀጠናው ላይ የሚኖራትን ተጽዕኖ ፈጣሪነት ወደ አዲስ ምዕራፍ የሚያሸጋግር ነው። ቀይ ባህርና የኤደን ባህረ ሰላጤ የዓለም ንግድ ቁልፍ ማለፊያ መስመሮች እንደመሆናቸው ኢትዮጵያ በዚህ ስልታዊ ስፍራ ላይ ቀጥተኛ ተሳትፎ እንዲኖራት ማድረግ ለቀጠናው ሰላምና ደህንነትም ወሳኝ ይሆናል። ይህም በአፍሪካ ቀንድ የምትጫወተውን የአመራርነት ሚና በጠንካራ መሰረት ላይ እንዲቆም የሚያደርግ ነው። ኢትዮጵያ የምስራቅ አፍሪካ የስበት ማዕከል፣ የምስራቅ አፍሪካ የኮኔክቲቪቲ ሀብ ማዕከል የማድረግን እርሾ እንቅስቃሴ አጠናክሮ መቀጠል ኢትዮጵያ በቀጠናው የመሪነት ሚና እንዲኖራት ያደርጋል። በሌላ በኩል እዛ ቀጠና ላይ የሚደረጉ እንቅስቃሴዎች ላይ በአብዛኛው ሌሎ የዓለም ክፍል የአፍሪካ ቀንድን ወይም የምስራቅ አፍሪካን ሲመለከት ኢትዮጵያ መመልከት እንዲኖርበት ማድረግ የሚችል ስራዎችን መስራት ይጠይቃል። ከባህር ጋርም በተገናኘ ቅድም በአብዛኛው የገለጽኩት ነው። ከባህር ጋር ያለ ደህንነት ብዙ አይነት ነው ያለው። የባህር ላይ ውንብድና አለ። እንደዚሁም ከሰብማሪን ኬብል ጋር የተያያዙ ነገሮች አሉ። እነኚህንም በቀጠናዊ የሰላምና ደህንነት አውድ ውስጥ መመልከት የሚያስችል እንቅስቃሴ ማድረግ አስፈላጊ ናቸው ብዬ አስባለሁ። የኢትዮጵያን የባህር በር ባለቤትነት የማረጋገጥ ጥረት የኢኮኖሚ ጥንካሬን ከመፍጠር ባለፈ ሀገራዊ ክብርን የመመለስ ታላቅ ተግባር ነው። ይህ ጥያቄ ዓለም አቀፍ ሕጎች በሚፈቅዱት መሰረት ምላሽ ሲያገኝ የኢትዮጵያ የብልጽግና ጉዞ ከመፋጠኑም በላይ
ሀገሪቱ በቀጠናውና በዓለም አቀፍ መድረክ ያላት ታሪካዊ ልዕልና ዳግም ይረጋገጣል።